እናንተ ትላንትና ካላስታረክ ትላንትና አብራችሁ ካልሆናችሁ አብሮሽ ካልሆነ እያለቻት የነበረችው እባብ ሴትዮ ዛሬ ከባሏ ጋራ ሩም ውስጥ ተገኘች ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዲሁም ክርስቲያኖች እንዴት ናችሁ? ይኸው ኤርሜላ ማለት ከጀርባ የምትወጋ እባብ ናት ማለት ነው። ትላንትናውን ሩታንና አብርሽን አንድ ለማድረግ እየሞከረች ነበር አይደል? እንዲ አብሮሽ እንዲሆን ምናምን እያለች ዛሬ ግን ይኸው ከባሏ ጋር ሩም ላይ ተገኘች። ራስ ወዳድ ማለት እንደ ኤርሜላ አይነት ነው። ርካሽ ሴት ማለት እንደ ኤርሜላ አይነት ነው። ኤርሜላ ግን ረክሰሽ አትታይ። የምሬ ነው። ወንድ ልጅ ማለት ነው ዛሬ ሊጠቀምብሽ ነገርም ሊጥልሽ ይችላል። ዛሬ ላይ አብርሽ ለአንቺ የሚሰጥሽን ጊዜና የሚሰጥሽን ሰዓት አይተሽ ሊሆን ይችላል። ነገ ግን አንቺንም አኝኮ ነው የሚተፋሽ ማለት ነው። ለሩታ ያልሆነ ወንድ ለአንቺ መቼም አይሆንሽም። ለአንድ ለሚስቱ ያልሆነ ወንድ ለሌላ ሴት ይሆናል ማለት በጣም ከባድ ነው ማለት ነው። ልንገርሽ፣ ሩታ ማለት ለሱ ብዙ ዋጋ የከፈለሽ ብዙ መስዋዕት ነው የከፈለሽ። ለሷ ያልሆነ ወንድ ለአንቺ ደግሞ በፍጹም አይሆንሽም ማለት ነው። እና ይሆነኛል ብለሽ አታስቢ። ራስሽን ርካሽ አታድርጊ ማለት ነው። ራስሽን ለራስሽ ውድ ነገር ውድ ቦታ ስጩ ማለት ነው። ውድ ቦታ ሽቶውን የሚሰጠው ቦታ ታውቂያለሽ፣ ጠረኑ ራሱ እንደዛ ሁኚ ማለት ነው። ውዱኝ እስኪ አትርከሽ፣ ርካሽ አትሁኚ። ለብር ብለሽ ራስሽን አታርክሽ ማለት ነው። እና ሴት አሰዳቢ ነሽ። የምር ነው። የኢትዮጵያ ሴቶች እንደዚህ ናቸው ወይ? ከእናንተ ምን እንማርኛ? ምንድነው የምታስተምሩት ለወጣቶች? ወጣቱ በሚስቱ ላይ ይማግጥ ሚስት በባሏ ላይ ትማግጥ፣ እንደዛ ነው የምታስተምር። ኤርሜላ ባለትዳር ነሽ፣ በባልሽ ላይ እየማገሽ ነው። አብራሽ ባለትዳር ነው፣ በሚስቱ ላይ እየማገጠ ነው። ሚስቱ ደረሰችበት ማለት ነው። ይሄ ማለት ርካሽ ወንድ፣ አንድ ሰው ርካሽ ከሆነ ርካሽ ሴት ከርካሽ ሴት ጋር ወንድ እንደዛ ከሆነ ርካሽ ነው እሱ ራሱ ማለት እኔ እንደዛ ነው የምወስደው። አብርሽ ራሱ ለእኔ ርካሽ ነው። ለምን? ሩታን ስለቀጠራት ነው። እዚህ ጋር አሁን እያስመሰለ ነው። ሩታን ስለቀጠራት ኤርሜላን የፈራት ማለት ነው እንጂ ሩታን ባይቀጥራት አብሯትም ሊያድር ይችላል። ማን ያውቃል? ለምን እስከዛሬ የተፈጠረውን ማን ያውቃል? ከአንድ ባለ ትዳር ወንድ የማይጠበቅ ብዙ ነገሮችን አይተናል ማለት ነው። እና አሁን ደግሞ ኤርሜላ ላይ ደግሞ ብዙ ነገሮችን ያሳየችን። ኤርሜላ ራሱ አክቷ ራሱ የሆነ ታውቃላችሁ እንደ ጓደኛ አይደለም። ያኔ ማለት የምታደርገው ነገር እንደ ጓደኛ አይደለም፣ በየትኛውም ቪዲዮ ማለት ነው። እና ሩታ ያው ደርሰሽ በማየትሽ በአይንሽ በጣም እኔ እንጃ ምን ልበልሽ። እና ከዚህ እንኳን ስህተትክ መማር የማትችል ጀዝባ ነህ አንተ ማለት ነው። ቢያንስ ሚስትን ህይወትን ትዳርን የምትፈልግ ከሆነ እንደዚህ አይነት ነገር ለምን ታረጋለህ? እንደዚህ አይነት ነገር ሚስት ያለው ሰው እንዴት እንደዚህ አይነት ነገር ያደርጋል? ፍቻችሁ እኮ አልጸደቀም። ፍቻችሁ መች እንትን አለ? መች ተስተካከለ? አረ እስከምትወልድ እንኳን አትጠብቃትም አንተ። አረ ምን ልበልክ? የምር ይሁን የማትረባ ሰው ነክ ማለት ነው አንተ። እቺም ደግሞ የማትረባ ከንቱ ሴት ናት ኤርሜላ ማለት እባብ። ለሷ ወዳጅ መስላት ትላንትና አይታችኋል እንግዲህ ቪዲዮ ላይ ማለት ነው። እኔ አብራችሁ እንድትሆኑ ፈልጋለሁ ምናምን እያለች ነበር። አብሮሽ እንዲሆን ፈልጋለሁ ምን አገባሽ አንቺ? አይመለከትሽም ግን አብሮ ስለመሆኑ ማለት ግን አንቺ ደግሞ ሄደሽ ከጀርባዋ ዛሬ ደግሞ ወጋሻት ማለት ነው። ሩሙ የባለትዳር ሩም ገብተሽ ያው ሚስቱ መጣች አየችሽ ማለት ነው። እንኳን ደስ አለሽ። እንግዲህ ያው ነገሩን እያባባሹ ነው፣ እንዲለያዩ እያደረግሽ ነው። የምታደርጊው አክት ሁሉ ጠርተሻትም ሊሆን ይችላል። ማን ያውቃል? ማንም አያውቅም። ሩም ውስጥ ቁጭ ብለሽ ደውለሽላትም ሊሆን ይችላል። በምን ይታወቃል? እና ሚስቱ ምንም ማድረግ አችልም። የምሬ ነው። አብርሽ ማለት የዘቀጠ ወንድ ነው።